ሴቶች ይሄ አንዳንዴ ሴት ልጅ አህያናት ሴት ልጅ የሚመታትን ወንድ ትወዳለች ይባላል። በዚህ ሰዓት የምትመታ ሴት ያልተማረች ሴት ብቻ ናት። ደደብ የሆነች ሴት ብቻ ናት። ፊደል ያልቆጠረች ሴት ብቻ ናት። ማለት በድሮ አስተሳሰብ ያለችው እሷ ብቻ ናት። ባልሽ የመታሽ ቀን ነገ ዓይንሽና ጥርስሽን እንደሚያወልቀው ማወቅ አለብሽ። ባልሽ የልጅሽ አባት የመታሽ ቀን ነገ ዓይንሽን ወይ ጥርስሽን እንደሚያወልቀው ማወቅ አለብሽ። ነገ እንደሚገልሽ ማወቅ አለብሽ። እጁን የሰነዘረብሽ ቀን አይኑ ድክመታችን ምንድነው? ደሃ ስለሆነን እነሱ ስለሚያስተዳድሩን በእነሱ ስለምንኖር ተረግጠንላቸው እንኖራለን። በተቻላችሁ ምጥን በዚህ ዘመን አስተሳሰባችሁ ልክ እንደ ስልካችሁ የስልክ ነገሮች እየተቀየሩ ነው አይደል የሚመጣው። ከምንም በላይ አስተሳሰባችሁን ቀይሩ ሴቶች። ሴት ልጅ ወንድን ስታገባ ወንድ አስተዳዳሪ ስለሆነ ብቻ ገብተሽ አትዘፈቂ። ይሄንን ሁሌ ነው የምነግራችሁ። የራሳችሁ ነገር ሊኖራችሁ ይገባል። በዚህ ዘመን ኢትዮጵያ ላይ አዲስ አበባ ላይ ወንድ ልጅ አግብቼ አክብሮኝ ተንከባክቦኝ ይኖራኛል ብለሽ የምታስቢ ሴት የተሞኘሽ ሴት ነሽ። ለአንድ አመት ሊያከብርሽ ይችላል፣ ለአንድ አመት ሊንከባከብሽ ይችላል። ከዛ በኋላ እንደ አህያ እየረገጠሽ ነው የሚኖረው የሱ ጡረተኛ ስትሆኚ ማለት ነው። ይሄንን ማወቅ አለባችሁ፣ ወደዳችሁም ጠላችሁም። ምናልባት ፈርሃ እግዚአብሔር ያለው የባረከው ጥሩ ባል ከስንት አንድ ከመቶ 2% ሊገኝ ይችላል። ጥሩ ሀበሻ፣ ጥሩ ሰው ጭንቅላቱ ጥሩ ከቤተሰቦቹ እናትና አባቶቻቸው ፍቅሩ እየተሰጣጡ ሚስቱን አባትየው እናቱን እያከበረ ያሳደጉት ወንድ ጥሩ ነገር እየሰጠሽ ሊኖር ይችላል። በተቀረ የተቀሩት በአጠቃላይ ለሴት ልጅ ያላቸው ነገር ፍቅራቸው እስኪያልቅ ድረስ እንጂ ወንድ ልጅ ፍቅሩ ካለቀ በኋላ እቃ አድርጎ ነው ቤቱ የሚያኖርሽ። ይሄ የሁሉም ታሪክ ነው። ምናልባት ውጭ ሀገር ላይ ሆናችሁ ስለምትኖሩ ቤዚ ማይላፍ የኔ ፍቅር እንዴት ነሽ? ውጭ ሀገር ላይ ሆናችሁ ስለምትኖሩ ወንድ ልጅ በዚህ ደረጃ እንዴት ትንቃለች? ወንድ ልጅ ትላላችሁ ብዙ ጊዜ ወንድ ልጅ በዚህ ደረጃ እንዴት እንደዚህ ትናገራለች? ወንድ ልጅ ባል ከሆነ ምናምን ብላችሁ ስታርቁ ያስቀኛል። ኢትዮጵያ ላይ ያለውና ውጭ ሀገር ላይ ያለው ወንድ አንድ አይደለም። እዚህ ሀገር ላይ ያሉት ወንዶች ከሀብታም እስከ ድሃ ሴትን ረግጦ መኖር የሚፈልጉ ናቸው። እንደልባቸው በቃ ሚስት ስትሆኚ እንደ ልብሽ ሆነሽ እንደምትኖሪ አድርገው ነው የሚያስቡት። እዚህ ሀገር ላይ ኖት በይ። እኔ እኮ አንዳንዴ ልንገራችሁ ተከባብሮ የሚኖሩት በነገራችን ላይ ወንድና ባልና ሚስት ተከባብሮ የሚኖረው የሁለታችሁም ገቢ እኩል ሲሆን ነው፣ ወይ ገቢ ሲኖርሽ ነው አክብሮሽ የሚኖረው። የሱ ጡረተኛ ሆነሽ እሱ እየሰራ እየገባ የሚኖር ከሆነ ለተወሰነ ጊዜ ነው ክብሩ፣ ከዛም በኋላ እየረገጠሽ ነው የሚኖረው። ይሄን ማወቅ አለብሽ። አትበሉ እንደዚህ ወንድ ልጅ እሷ ነው እንደለ ጥላቻ እሷ ኖ ኖ ኖ እንዴ ምን ሆናችሁ? እኔ ልጅ አባት ወንድ እኮ ነው እንዴ። በህይወት እኔም እኮ ወንድ አለ። ምንም ጥላቻ ኖሮኝ አይደለም። የማየውን የማውቀውን ከራሴ ህይወት ተሞክሮም የማውቀው ነው፣ ከሰዎችም የማየውም ነገር ነው። ልክ ናችሁ። አሜሪካ ቁጭ ብላችሁ ስለ ወንድ ልጅ በእንደዚህ ደረጃ ሳውራ ስህተት ሊመስላችሁ ይችላል፣ ግን አይደለም። እዚህ ሀገር ላይ ምንም ነገር ኢንካም የሌላት ሴት ለአንድ አመት ፍቅር ላይ ከሆነች ሊያከብርሽ ይችላል፣ ሊወድሽ ይችላል፣ ሊንከባከብሽ ይችላል፣ የምትይው ሊሰማሽ ይችላል። ከአንድ አመት በኋላ ግን ንቀቱ እየበዛ ነው የሚመጣው። ከንቀት አልፎ ዱላ እያነሳ ነው የሚመጣው። ያንቺ መጎሳቆል፣ ያንቺ ማልቀስ፣ ያንቺ ማዘን ለሱ ጉዳዩ አይደለም። ይሄን ማወቅ አለባችሁ። ሊያስከብርሽ የሚችለው ሚስቴ ብሎ አክብሮሽ ሊኖር የሚችለው የስሙኒ ሳንቲም ብትሆን ገቢ ሲኖርሽ። ይሄን እመኑ። ኢትዮጵያ ላይ ያለው ትዳር 95% ይሄ ነው፣ ግብ ነው። ስለዚህም ሴቶች በራሳችሁ ተንጫጭራችሁ ቢያንስ ለራሳችሁ ለዲኮር እና ለምታረጉት ነገር ከቨር ማድረግ አለባችሁ። ካለበለዚያ የምትሰሙት ነው ወይ ፊትሽን ያበላሻል ወይ የቀጠቀጠሽ እየሳቅሽ ትኖሪያለሽ። እንዳልተጎዳ እንዳልተመታ እንዳልተደበደብሽ እያልሽ የፈረደበት ቲክቶክ አለ፣ የፈረደበት ፌስቡክ አለ። ፎቶሽን ለሰዎች ታሳያለሽ፣ ሳቅሽን ማለት ነው። እንባሽን አታሳይ። ምክንያቱም G+ሩስ ገብታ እንዴት ታለቅሳለች ብሎ ነው ሰው የሚያስበው። ምን የመሰለ ባለሀብት አግብታ አልቅሳ እንዴት ትኖራለች ብሎ ስለሚያስበው ለቅሶሽን ለሰው አታሳይም፣ ሀዘንሽን ለሰው አታሳይም፣ መምታቱን ለሰው አታሳይም። ስለዚህም የራስሽ ነገር ካለሽ ግን ፊት ለፊት ታመጫዋለሽ፣ ታሳያቸዋለሽ። ምንም አያመጡ። ሲጀመርም ያከብርሻል፣ ደግሞም ያከብርሻል። ባል ነው እሱ ድሮ ቀረ። በእናቶቻችንና በአባቶቻችን ዘመን እናትና አባቶቻችን ነው ተከባብሮ ይኖሩት፣ ተከባብሮ ያሳደጉን። የዚህ ዘመን ትውልድ፣ የዚህ ዘመን ወጣቱ፣ የዚህ ዘመን ወንድ ለትዳር ለጊዜው ለፎቶ ለቬሎ ለፎቶ ለሚለቀቀው ሾው ነው እንጂ ባል የሚመስሉት ከዛ በኋላ ባል አይደሉም። የምሬን ነው የምላችሁ። ባል አይሆኑም፣ ሊሆኑም አይችሉም። ግን የፕሮግራማቸው ቀን የሚለብሱት ልብስ የሰርጉ ፕሮግራም ይሄ የሚታየው ነገር ባል ያስመስላቸዋል። ሲኖሩ ቤታቸው ሲያስገቧቸው ግን መከራ ነው የሚሆኑት። ምን ነው ባላገባብኝ፣ ባላገባው ትዳር በቀረብኝ፣ ምን ነው ፍቅር ባልያዘኝ፣ ምን ነው ጓደኛ ባልኖረኝ የምትሉበት ዘመን ላይ የምናየው ነገር ነው። እኔ ስላወራው ስለተናገርኩ ሳይሆን በየቤቱ ብትሄዱ የምትሰሙት ይሄንን ነው። ትክክለኛ ግን ሴት ልጅ የራሷ ኢንካም ያላት በራሷ የቢሮ ሰራተኛ ወይ የራሷን ስራ ወታ የምትገባ ነጋዴ ከሆነች ወታ ነገር የምታረቅ ከሆነ እሱም እንደዛ ብሎ አይጫናት፣ አክብሮ ነው የሚያኖራት። እሱም ያከብራታል፣ እሷም ተከባብሮ ነው የሚኖሩት። በተቀረ የሱን ኪስ እየጠበቅሽ የሱን ገቢ እየጠበቅሽ የምትኖሪ ሴት ከሆነሽ እንደዛ ይረግጥሻል።
አምጣ ስትዩም ዱላም አለው ትመቻለች። ከዛም ጥርስሽን አይንሽን ነው የሚያረግፈው። የዚህ ዘመን ወንድ ሁሉም እንደዛ ናቸው። ሁሉም ስላችሁ ሁሉም ብዬ አይደለም ጨፈልቀው። ጥሩ ባሎች አሉ፣ ግን በብዛት እንደዚህ ናቸው። ስለዚህም ሴቶች ሞኝ አትሁኑ። ትዳር እድሜ ሄደ ድብን ብሎ ሄደ። እኔ አንዳንዴ ታስቁኛላችሁ። ሊያ ውለጂ በልጅሽ ላይ ትላላችሁ። እናንተ አታሳድጉትም፣ እኔ ነኝ የማሳድጋት። የሚከፈለው ሴት ልጅ የምከፍለው እንዴ ልጅ ላሳድግ ብዬ መልክ ይልጣ፣ ውበት ይልጣ፣ ሰውነት ይልጣ፣ ብዙ ነገር ይልጣ። ለዚህ ልጅ ስል ብዙ ነገር አጥቼ እየኖርኩ ነው። ያንን እናንተ ትከፍላላችሁ? አከፍሉም። እኔ ደስተኛ ሆኜ ስኖር ነው ልጄን ደስተኛ አድርጌ የማኖራት። እኔ ሲኖረኝ ነው ልጄ ደስ ብሏት የምትኖረው፣ አምሮባት ድንቡሽቡሽ ብላ የምትኖረው። ይህንን ማወቅ፣ ይህንን አይምሯችሁ ውስጥ አስገቡ። ሰዎች ከራሳቸው ምናልባት እኮ የኔን ህይወት ተሞክሮ ላይሆን ይችላል የምነግራችሁ፣ ምናልባት እኮ የራሴን የህይወት ተሞክሮ ሊሆን ይችላል የምነግራችሁ። ግን ሲነገራችሁ የሚመስላችሁ ከሌላ ነገር ጋር ነው የምታያይዙት፣ ከሌላ ነገር ጋር ጥላቻ ምናምን አይደለም። ሞኝ አትሁኑ። እድሜ ሄዳል። ጥንቅር ብሎ ሄድ። መኖር አለብኝ፣ እኔ መኖር አለብኝ። በተቀረ ደግሞ እነዚህ ቤተሰብ ሁሌ ነው የምላቸው። ይሄ ቤተሰብ የወንድ ቤተሰብ የባሎች ቤተሰብ ቤት እናቱ ቤት ቁጭ ብሎ እየኖረ የሚያኖርሽ ወንድ ዋጋ ነው የሚያስከፍልሽ። ወይ ውበትሽን ያጠፋዋል፣ ወይ መልክሽን ያለ እድሜሽ የእናቱ ኩያ ያረግሻል። የእናቱ ኩያ እንትኑን ክፈችው ማርያም፣ በሩን ክፈችው። በጣም አይሞቀው ዝናብ ስለዘነበ ነው። እግዚአብሔርን ነው የምላችሁ። የባሎችሽ ቤት ገብተሽ ስትኖሪ የሚያረግሽ ምንድነው? እሱ ራሱ የባልሽ የእናቱ ኩያ ነው የሚያረግሽ። ይሄን ማወቅ አለባችሁ። መጀመሪያ ትዳር ብሎ ሲጠይቅ ከቤተሰቡ የራቀ ወንድ መሆኑን እወቁ፣ ጠይቁ። ምንድነው ይሄን ያለ ትዳር እንደዚህ መንሰፍሰፍ እንዴ? ምንድነው እንደዚህ ካላገባን እግዚአብሔር ፍርድ ይሰጠናል ያላችሁ እኮ ነው ትመስሉት። ከነ ቤተሰቡ ከእህቶቹ ከእናቱ ጋር እየኖረ ሶስተኛ ድባይ ቤተሰቦቹን እናትና አባቱን እህቶቹን እያስተዳደረ ለጋሚ አንቺን እያስተዳደረ ቤተሰቡ ቤት ተለጥፈሽ ትገቢያለሽ። ይሄን ያህል እግዚአብሔር ቤተ መንግስት ሰማይ ቤት አገቢም ባል ካላገባሽ ተብለሻል እንዴ? ቢቀርብሽስ ይሄም ዋጋ ያስከፍልሻል። ለጊዜው ምናልባት ቤተሰቦቹ አዲስ ሙሽራ የኛ ምራት ምናምን ልትባይ ትችላለሽ። አዲስ ልጃችን ነው ለተወሰነ ጊዜ ነው። ከዛ በኋላ ሰውየው የቤት ወጪው አስቤዛው ሲበዛበት ይረግጥሻል። የእናቱ እኮ ያርጎ ነው የሚያኖርሽ። ይሄን ማወቅ አለብሽ፣ ማሰብ አለባችሁ። እግዚአብሔር ነው የምላችሁ። እኔ ብዙ ጊዜ ሴቶች በጣም ነው የምትሸወዱ። ሰው እየነገራችሁ ማትሰሙ። ሰው ሲናገራችሁ ለምን እንደዚህ ትላለች ምናምን ስለምናይ ነው። የማናየውን አናወራም። የምናየውን እኮ ነው ሰው መጥቶ የሚናገረው። እንዴ ያገባሽ አንቺን እንጂ እናቱን አይደለም። በቃ ከእናቱ ጋር የነበረውን አንቺም እኮ ከእናትሽ ጋር የነበረሽን የህይወት ጊዜ ጨርሰሽ ወደ እሱ ጋር ሄድሽ እኮ። ቤተሰቦችሽን ጥለሽ ሄድሽ። ምንድነው እሱ ቤተሰብ ጋር ከዛም እዛ እሱ ቤተሰብ ጋር ገብተሽ እንዴት አቅም ኑሮሽ ነው እናትህን ከኔ ጋር አታወዳድር ብለሽ ልትናገሩ የምትችይው? በቤተሰቦቹ ፊት አትችይም። ይሄንም ማወቅ አለባችሁ፣ ማመን አለባችሁ። ምንም ቢሆን እናቱ እህቶቹ ናቸው። ለነሱ የበለጠ ነገር ነው እንጂ ሊያረግ የሚችለው ላንቺ አይደለም። ሚስት ነሽ አንቺ። ከዛም በኋላ አንቺን አልጋ ላይ አስተኝቶ ምንም ቢሆን አንቺ እኮ ሚስቴ ነሽ እንደዚህ እኮ ነሽ ብሎ ሊያሰምጥሽ ይሞክራል። በእነሱ ፊት ግን አስደፍሮሽ ማለት ነው። ይሄን ማወቅ አለባችሁ ሴቶች። እግዚአብሔር ነው የምላችሁ። ሞኝ አትሁኑ። መኖር ካለባችሁ ኑሩ ተደስታችሁ እስካላችሁበት ጊዜ። በተቀረ ግን ግዴታ አታድርጉት። ትዳር ነው እንደዚህ የምትይው ፈጣሪም እግዚአብሔር የማይፈልገው በሙስሊምም በክርስቲያንም እንደዚህ ነው። ኧረ እባክሽ እግዚአብሔር እያለቀሽ ኑር ይለኛል እንዴ? እግዚአብሔርንም እኮ ለማመስገን እኔ ደስተኛ መሆን አለብኝ እንዴ? ሀዘንና ጭንቀት ጭቅጭቅ የበዛብኝ ህይወት ከሆነ እኮ እግዚአብሔርን ከሞቀስ ነው እንጂ ጠዋትና ማታ እግዚአብሔርን ለማመስገን ጊዜ የለኝም። እኔ አንተ ልጅ አይደለሁም እንዴ? ለምን እንደዚህ ያደረከኝ? ለምን እንደዚህ ሆንኩ ያልኩኝ እግዚአብሔርን ጨቀጭቀዋለሁ። አላመሰግነውም። ታመሰግኑታላችሁ? ሀዘን ላይ ችግር ላይ ሆናችሁ እግዚአብሔር ተመስገን ለበጎ ነው ይሄን የሰጠኝ ትላላችሁ አትሉ? አንተ ግን ልጅ አይደለሁም እንዴ? ለምን እለዋለሁ? ስለዚህ ሞኝ አትሁኑ። ሰው የሚላችሁን ስሙ፣ አዳምጡ። የአንዷ ህይወት ላንቺ ትምህርት ነው። ማወቅ ያለብሽ የኔ ህይወት ላንቺ ለወደፊት ህይወትሽ ትምህርት ነው። የኔ ህይወት የሌላዋ መበደል የሌላዋ መጎዳት አይተሽ ሰምተሽ የምታልፉ አይደለም፣ ማንቂያሽ ነው። ገብቶሻል? ነገ ባንቺ ህይወት ምን እንደሚፈጠር አታውቂም። ኦኬ እንደዚህ ማለት እንደዚህ ሲፈጠርብኝ እንደዚህ ማድረግ አለብኝ ብላችሁ ራሳችሁን ማዘጋጀት አለባችሁ። እናንተ ግን እንደዛ አትሉ። አይ የሆነ ጊዜ የሆነ ወቅት ታሪክ ነው የምታደርጉት። ጌታ የሆነ ሰው የሆነ ቀን ታሪክ ነው የሚመስላችሁ። ኖ ነገ ባንቺ ህይወት ይመጣል። ማወቅ አለብሽ። ሞኛችሁ ሴቶች እግዚአብሔርን እኔ ከምናችሁ በላይ ገንዘባችሁ ቤተሰብ ናችሁ። በቃ ብር ያላት ሴት ወድቃ አትወድቅም። ብር ያላት ሴት ተከብራ ትኖራለች። ገንዘብ ያላት ሴት ጀነን ብላ ትኖራለች።
የራሷ ገንዘብ ያላት የራሷ ኢንካም ያላት ቀብራራ ናት። ማንም እንዴ እሱ እኮ አለ አትምጡ አትልም። እሱ እኮ አለ አትምጡ ትባላላችሁ። የእሱ አስተዳዳሪ ስትሆኑ ድምጻችሁን ቀንሱ። እሱ እኮ አለ። ኧረ እባክሽ ምን ማለት ነው? እሱ ጓደኞቹን ሲያይ ብሎ እየሳቀ ነው ጓደኞቹ ሲመጡ እሱ እኮ አለ ምናምን የምለው እግር ይበላል። እንደዚህ እንዳትሉ በድፍረት እንድታወሩ የራሳችሁ ነገር ሊኖራችሁ ይገባል። ሴት ልጅ በራሷ መቆም አለባት። በራሷ የራሷ ነገር ለምን ምንስ አይሆንም። አዎ ይሄ አሁን እኔ የማወራው ነገር ለኔ ነው ቀላል፣ ለእናንተ ሊከብዳችሁ ይችላል። እንዴት ነው ስራ ላይ እኔ እንደዚህ አይነት ህይወት እየኖርኩ እንደዚህ አይነት ነገር ማግኘት እችላለሁ ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። ሁሉም የራሱ እድል ነው ያለው። ግን በጣም ካልሆነ ደግሞ አለመግባት ወይም እንዳልተጎዳ እንዳልተመታ እንዳልተደበደብሽ እያልሽ የፈረደበት ቲክቶክ አለ፣ የፈረደበት ፌስቡክ አለ። ፎቶሽን ለሰዎች ታሳያለሽ፣ ሳቅሽን ማለት ነው። እንባሽን አታሳይም። ምክንያቱም ጂ++ ውስጥ ገብታ እንዴት ታለቅሳለች ብሎ ነው ሰው የሚያስበው። ምን የመሰለ ባለ አግብታ አልቅሳ እንዴት ትኖራለች ብሎ ስለሚያስበው ለቅሶሽን ለሰው አታሳይም፣ ሀዘንሽን ለሰው አታሳይም፣ መምታቱን ለሰው አታሳይም። ስለዚህ የራስሽ ነገር ካለሽ ግን ፊት ለፊት ታመጫዋለሽ፣ ታሳያቸዋለሽ። ምንም አያመጡ። ሲጀመርም ያከብርሻል፣ ደግሞም ያከብርሻል። ባል ነው እሱ ድሮ ቀረ። በእናቶቻችንና በአባቶቻችን ዘመን እናትና አባቶቻችን ነው ተከባብሮ የኖሩት፣ ተከባብሮ ያሳደጉን። የዚህ ዘመን ትውልድ፣ የዚህ ዘመን ወጣቱ፣ የዚህ ዘመን ወንድ ለትዳር ለጊዜው ለፎቶ ለቬሎ ለፎቶ ለሚለቀቀው ሾው ነው እንጂ ባል የሚመስሉት ከዛ በኋላ ባል አይደሉም። የምሬን ነው የምላችሁ። ባል አይሆኑም፣ ሊሆኑም አይችሉም። ግን የፕሮግራማቸው ቀን የሚለብሱት ልብስ፣ የሰርጉ ፕሮግራም፣ ይሄ የሚታየው ነገር ባል ያስመስላቸዋል። ሲኖሩ ቤታቸው ሲያስገቧቸው ግን መከራ ነው የሚሆኑት። ምን ነው ባላገባብኝ፣ ባላገባው፣ ትዳር በቀረብኝ፣ ምን ነው ፍቅር ባልያዘኝ፣ ምን ነው ጓደኛ ባልኖረኝ የምትሉበት ዘመን ላይ የምናየው ነገር ነው። እኔ ስላወራው ስለተናገርኩ ሳይሆን በየቤቱ ብትሄዱ የምትሰሙት ይሄንን ነው። ትክክለኛ ግን ሴት ልጅ የራሷ ኢንካም ያላት በራሷ የቢሮ ሰራተኛ ወይ የራሷን ስራ ወታ የምትገባ ነጋዴ ከሆነች ወታ ነገር የምታረግ ከሆነ እሱም እንደዛ ብሎ አይጫናት፣ አክብሮ ነው የሚያኖራት። እሱም ያከብራታል፣ እሷም ተከባብሮ ነው የሚኖሩት። በተቀረ የእሱን ኪስ እየጠበቅሽ የእሱን ገቢ እየጠበቅሽ የምትኖሪ ሴት ከሆንሽ እንደዛ ይረግጥሻል። አምጣ ስትዩም ዱላም አለው፣ ትመቻለች። ከዛም ጥርስሽን አይንሽን ነው የሚያረግፈው። የዚህ ዘመን ወንድ ሁሉም እንደዛ ናቸው። ሁሉም ስላችሁ ሁሉም ብዬ አይደለም ጨፈልቀው። ጥሩ ባሎች አሉ፣ ግን በብዛት እንደዚህ ናቸው። ስለዚህም ሴቶች ሞኝ አትሁኑ። ትዳር እድሜ ሄደ ድብን ብሎ ሄደ። እኔ አንዳንዴ ታስቁኛላችሁ። ሊያ ውለጂ በልጅሽ ላይ ትላላችሁ። እናንተ አታሳድጉትም፣ እኔ ነኝ የማሳድጋት። የሚከፈለው ሴት ልጅ የምከፍለው እንዴ ልጅ ላሳድግ ብዬ መልኬ ልጣ፣ ውበቴ ልጣ፣ ሰውነቴ ልጣ፣ ብዙ ነገር ልጣ። ለዚህ ልጅ ስል ብዙ ነገር አጥቼ እየኖርኩ ነው። ያንን እናንተ ትከፍላላችሁ? አከፍሉም። እኔ ደስተኛ ሆኜ ስኖር ነው ልጄን ደስተኛ አድርጌ የማኖራት። እኔ ሲኖረኝ ነው ልጄ ደስ ብሏት የምትኖረው፣ አምሮባት ድንቡሽቡሽ ብላ የምትኖረው። ይሄንን ማወቅ፣ ይሄንን አይምሯችሁ ውስጥ አስገቡ። ሰዎች ከራሳቸው ምናልባት እኮ የኔን ህይወት ተሞክሮ ላይሆን ይችላል የምነግራችሁ፣ ምናልባት እኮ የራሴን የህይወት ተሞክሮ ሊሆን ይችላል የምነግራችሁ። ግን ሲነገራችሁ የሚመስላችሁ ከሌላ ነገር ጋር ነው የምታያይዙት፣ ከሌላ ነገር ጋር ጥላቻ ምናምን አይደለም። ሞኝ አትሁኑ። እድሜ ሄዳል፣ ጥንቅር ብሎ ሂድ። መኖር አለብኝ እኔ መኖር አለብኝ። በተቀረ ደግሞ እነዚህ ቤተሰብ ሁሌ ነው የምላቸው። ይሄ ቤተሰብ የወንድ ቤተሰብ የባሎች ቤተሰብ ቤት እናቱ ቤት ቁጭ ብሎ እየኖረ የሚያኖርሽ ወንድ ዋጋ ነው የሚያስከፍልሽ። ወይ ውበትሽን ያጠፋዋል፣ ወይ መልክሽን ያለ እድሜሽ የእናቱ ኩያ ያረግሻል። የእናቱ ኩያ እንትኑን ክፈችው ማሬ፣ በሩን ክፈችው። በጣም ነው የሚሞቀው፣ ዝናብ ስለዘነበ ነው። እግዚአብሔርን ነው የምላችሁ። የባሎችሽ ቤት ገብተሽ ስትኖሪ የሚያረግሽ ምንድነው? እሱ ራሱ የባልሽ የእናቱ ኩያ ነው የሚያረግሽ። ይሄን ማወቅ አለባችሁ። መጀመሪያ ትዳር ብሎ ሲጠይቅ ከቤተሰቡ የራቀ ወንድ መሆኑን እወቁ፣ ጠይቁ። ምንድነው ይሄን ያለ ትዳር እንደዚህ መንሰፍሰፍ እንዴ? ምንድነው እንደዚህ ካላገባን እግዚአብሔር ፍርድ ይሰጠናል ያላችሁን እኮ ነው ትመስሉት። ከና ቤተሰቡ ከእህቶቹ ከእናቱ ጋር እየኖረ ሶስተኛ ድባይ ቤተሰቦቹን እናትና አባቱን እህቶቹን እያስተዳደረ ድጋሚ አንቺን እያስተዳደረ ቤተሰቡ ቤት ተለጥፈሽ ትገቢያለሽ። ይሄን ያህል እግዚአብሔር ቤተ መንግስት ሰማይ ቤት አትገቢም ባል ካላገባሽ ተብለሻል እንዴ? ቢቀርብሽስ ይሄም ዋጋ ያስከፍልሻል። ለጊዜው ምናልባት ቤተሰቦቹ አዲስ ሙሽራ የኛ ምራት ምናምን ልትባይ ትችላለሽ። አዲስ ልጃችን ነው ለተወሰነ ጊዜ ነው። ከዛ በኋላ ሰውየው የቤት ወጪ አስቤዛው ሲበዛበት ይረግጥሻል። የእናቱ ኩያ አድርጎ ነው የሚያኖርሽ። ይሄን ማወቅ አለብሽ፣ ማሰብ አለባችሁ። እግዚአብሔር ነው የምላችሁ። እኔ ብዙ ጊዜ ሴቶች በጣም ነው የምትሸወዱ። ሰው እየነገራችሁ ማትሰሙ።
ሰው ሲናገራችሁ ለምን እንደዚህ ትላለች ምናምን ስለምናይ ነው። የማናየውን አናወራም። የምናየውን እኮ ነው ሰው መጥቶ የሚናገረው እንዴ። ያገባሽ አንቺን እንጂ እናቱን አይደለም። በቃ ከእናቱ ጋር የነበረውን አንቺም እኮ ከእናትሽ ጋር የነበረሽን የህይወት ጊዜ ጨርሰሽ ወደ እሱ ጋር ሄድሽ እኮ። ቤተሰቦችሽን ጥለሽ ሄድሽ። ምንድነው እሱ ቤተሰብ ጋር ከዛም እዛ እሱ ቤተሰብ ጋር ገብተሽ እንዴት አቅም ኑሮሽ ነው እናትህን ከኔ ጋር አታወዳድር ብለሽ ልትናገሩ የምትችይው በቤተሰቦቹ ፊት? አቺም ይሄንም ማወቅ አለባችሁ፣ ማመን አለባችሁ። ምንም ቢሆን እናቱ እህቶቹ ናቸው። ለነሱ የበለጠ ነገር ነው እንጂ ሊያረግ የሚችለው ላንቺ አይደለም። ሚስት ነሽ አንቺ። ከዛም በኋላ አንቺን አልጋ ላይ አስተኝቶ ምንም ቢሆን አንቺ እኮ ሚስቴ ነሽ እንደዚህ እኮ ነሽ ብሎ ሊያሰምጥሽ ይሞክራል። በእነሱ ፊት ግን አስደፍሮሽ ማለት ነው። ይሄንን ማወቅ አለባችሁ ሴቶች። እግዚአብሔር ነው የምላችሁ። ሞኝ አትሁኑ። መኖር ካለባችሁ ኑሩ ተደስታችሁ እስካላችሁበት ጊዜ። በተቀረ ግን ግዴታ አታድርጉት። ትዳር ግዴታ አታድርጉት። Daddy's tired of being evil. When you've done enough, Uber Eats. Join millions of people around the world who use Remitly to send money to their loved ones. Our customers highly rate the Remitly app on the App Store and Google Play Store. It's the easy, fast and safe way to ለምንድነው እንደዚህ የምትይው? ፈጣሪም እግዚአብሔር የማይፈልገው በሙስሊምም በክርስቲያንም እንደዚህ ነው። አረባክሽ እግዚአብሔር እያለቀሽ ኑር ይለኛል እንዴ? እግዚአብሔርንም እኮ ለማመስገን እኔ ደስተኛ መሆን አለብኝ እንዴ? ሐዘንና ጭንቀት ጭቅጭቅ የበዛብኝ ህይወት ከሆነ እኮ እግዚአብሔርን ከሞቀስ ነው እንጂ ጠዋትና ማታ እግዚአብሔርን ለማመስገን ጊዜ የለኝም። አንተ ልጅ አይደለሁም እንዴ? ለምን እንደዚህ ያደረከኝ? ለምን እንደዚህ ሆንኩ ያልኩኝ እግዚአብሔርን ጨቀጭቀዋለሁ። አላመሰግነውም። ታመሰግኑታላችሁ? ሐዘን ላይ ችግር ላይ ሆናችሁ እግዚአብሔር ተመስገን ለበጎ ነው ይሄን የሰጠኝ ትላላችሁ አትሉ? አንተ ግን ልጅ አይደለሁም እንዴ? ለምን እለዋለሁ? ስለዚህ ሞኝ አትሁኑ። ሰው የሚላችሁን ስሙ፣ አዳምጡ። የአንዷ ህይወት ላንቺ ትምህርት ነው። ማወቅ ያለብሽ የኔ ህይወት ላንቺ ለወደፊት ህይወትሽ ትምህርት ነው። የኔ ህይወት የሌላዋ መበደል የሌላዋ መጎዳት አይተሽ ሰምተሽ የምታልፉ አይደለም፣ ማንቂያሽ ነው። ገብቶሻል? ነገ ባንቺ ህይወት ምን እንደሚፈጠር አታውቂም። ኦኬ እንደዚህ ማለት እንደዚህ ሲፈጠርብኝ እንደዚህ ማድረግ አለብኝ ብላችሁ ራሳችሁን ማዘጋጀት አለባችሁ። እናንተ ግን እንደዛ አትሉ። አይ የሆነ ጊዜ የሆነ ወቅት ታሪክ ነው የምታደርጉት። ጌታ የሆነ ሰው የሆነ ቀን ታሪክ ነው የሚመስላችሁ። ኖ ነገ ባንቺ ህይወት ይመጣል። ማወቅ አለብሽ። ሞኛችሁ ሴቶች እግዚአብሔርን እኔ ከምናችሁም በላይ ገንዘባችሁ ቤተሰብ ናችሁ። በቃ ብር ያላት ሴት ወድቃ አትወድቅም። ብር ያላት ሴት ተከብራ ትኖራለች። ገንዘብ ያላት ሴት ጀነን ብላ ትኖራለች። የራሷ ገንዘብ ያላት የራሷ ኢንካም ያላት ቀብራራ ናት። ማንም እንዴ እሱ እኮ አለ አትምጡ አትልም። እሱ እኮ አለ አትምጡ ትባላላችሁ። የእሱ አስተዳዳሪ ስትሆኑ ድምጻችሁን ቀንሱ። እሱ እኮ አለ። ኧረ እባክሽ ምን ማለት ነው? እሱ ጓደኞቹን ሲያይ ብሎ እየሳቀ ነው ጓደኞቹ ሲመጡ እሱ እኮ አለ ምናምን የምለው እግር ይበላል። እንደዚህ እንዳትሉ በድፍረት እንድታወሩ የራሳችሁ ነገር ሊኖራችሁ ይገባል። ሴት ልጅ በራሷ መቆም አለባት። በራሷ የራሷ ነገር ለምን ምንስ አይሆንም። አዎ ይሄ አሁን እኔ የማወራው ነገር ለኔ ነው ቀላል፣ ለእናንተ ሊከብዳችሁ ይችላል። እንዴት ነው ስራ ላይ እኔ እንደዚህ አይነት ህይወት እየኖርኩ እንደዚህ አይነት ነገር ማግኘት እችላለሁ ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። ሁሉም የራሱ እድል ነው ያለው። ግን በጣም ካልሆነ ደግሞ አለመግባት